ከሙፍቲ ጀምሮ እያንዳንዱ ሰዎች የፈረሙበት ነገር ተግባራዊ እንዲሆን ማድረግና ሀገራችንን ከመቀመቅ ማውጣት። በተለይ ደግሞ ይሄ ነገር እየፈረሰ መሄዱ የልብ ልብ የሰጣቸው አካላት በቴሌቪዥን ጭምር እየወጡ ደም ይፋሰሳል ተብሎ ተነግሯል። በቴሌቪዥንም ተወጥቶ ሙስሊም ክርስቲያኑ ተነስ ተብሏል። በዚህ ደረጃ አሁን እየታዩ ያሉ ነገሮች ስላሉ ህግና ደንብን ማስከበር በዛ ደረጃ የሙስሊሙ ጉዳይ መፍታት ወደ መስመር እንድንገባ ያደርጋልና ከህመም የበለጠ አገግመን ለኛም ለሌሎችም የምንተርፍ ሰዎች አላህ ያድርገን። እኛ የምንፈልገው ሙስሊም አንድ እንዲሆን፣ እናንተ ግን አንድ አይደላችሁ እና አንድ አለመሆናችሁን ዓለም ያውቃል። ትከፋፈላላችሁ፣ ትሰዳደባላችሁ፣ ትናናቃላችሁ፣ አትከባበሩም እና ስሙ አንድ ነው ግን ውስጡ ደግሞ አንድ አይደለም። ለዚህ ነው ሁለት ወገን ያልኩት። ለዛ ነው እንጂ ሙስሊም አንድ ነው። ከሁለታችሁ የሌሉበት ቦርድ ያልሆኑ ዑለማ ውስጥ የሌሉ ደግሞ ሰዎች አሉ። ሙስሊም የሆኑ ግን ማኔጅመንት ውስጥ የሌሉ በሽምግልና እናንተን ሲያናግሩ የነበሩ ሰዎች አሉ። እሱን ለማለት ነው የሚፈለገው። አንድ እንድትሆኑ ነው የሚፈለገው። ሰላም እንድትሆኑ ነው። በተደጋጋሚ ተናገር ያለው ይሄን ጉዳይ ግን እውነታው እሱ ስላልሆነ ሐሳቦቻችሁን ብቻ አንሱና ታቁታላችሁ ውስጣችሁ አንድ እንዳልሆነ። ሐሳቦቻችሁን ካነሳችሁ በኋላ እንዴት አድርገን ይሄን ጉዳይ እንደምንፈታ እንመካከራለን። አጀንዳው ይሄው ነው። ከሰሞኑን በጣም ብዙ ውጥረት ስላለ መካከላችሁ እንግዲህ እኛ እናንተን ማስታረቅ አንችልም። እናንተ ነበራችሁ ዱዓ አድርጋችሁ እኛን መርዳት የነበረባችሁ ግን አልቻላችሁም። ለዛ ነው የመጣነውና ሐሳቡን ብቻ ተነጋግረን እንዴት ሰላም እናውርድ፣ እንዴት እንፍታው የሚለውን ነገር ጊዜ ብዙ መቆየት ስለማልችል ዋናው ሐሳብ ላይ ተኩሩ ባካችሁ። ሁለት ሰዎች መጅሊስ ውስጥ ታግተው አዲስ አበባ መጅሊስ ውስጥ ሁለት ሰዎች ሼህ ሐሚድ ሙሳና ሼክ ስራጅ ያስቀመጥናቸው ጥበቃዎች ተደብድበው ግማሹ አለርት ግማሹ አልአሚን ሆስፒታል እየታከሙ ይገኛሉ። ዛሬ 400 ሰው ወደ መጅሊስ ግቢ በመላክ ሰው አስደብድበው ይፈሳታል ያሉትን ደም አፍስሰው አሳይተውናል። ህግና ህግ ሊከበር ይገባል እዚህ ሀገር ላይ። እኔ ብዙ ጊዜ ሰላም ሚኒስቴርም ተመላልሰናል። ሙፈሪያት ጋም ብዙ ጊዜ አውርተናል። ሌሎች የመንግስት አካላትም ጋር ሄደናል። ህግና ስርዓት የማይከበረው ለምንድን ነው የሚል ጥያቄ ጠይቀናል። ለመጅሊሱ መስተካከል 26ቱ ሰዎችና 7ቱ ቦርዶች በራሳቸው ያረቀቁት ያስቀመጡት የፈረሙበት ለኛም ጭምር የላኩት ህግ አለ። ያንኑ ህግ ተግባራዊ አድርገው ለምን አይሰሩትም? ምንድነው የተፈለገው? ሰብሩ፣ ትንሽ ጠብቁ። ጠብቀናል። አገር ያለችበትን 100% እናውቃለን። ዋጋም መክፈል ይገባናል። ከዚህ በተረፈም ሌላ የምንከፍለው ነገር ካለ እንከፍላለን። ነገር ግን ከአባቶች የማይባል የማይነገር ሊጠራ የማይገባው ጥሪ እየተላለፈ ውጠን ዝም ብለናል። ምናልባት እኔ አሁን የምጠይቀው ህግም ስርዓትም መንግስትም ያለበት ሀገር ነው። ይሆናል የምትሉትን በህግና በስርዓት ተቀጪ ከሆን አጥፊ ከሆን ቅጡን ውሰዱብን እርምጃ። ይሄን እጄን አንስቼ መናገር እችላለሁ። ህግና ስርዓት ይከበር፣ ደንቦች ይስተካከሉ። የመጣ አንድ ነገር ብቻ ማከል ፈልጋለሁ። 14 ልጆች ተደብድበው በስለት ተቆርጠው አናታቸውን ግንባራቸውን ተመተው ሆስፒታል አድርሰን አሳክመን ፖሊስ ጣቢያ ላይ 5000 ብር ዋስ ከፍለው እንዲወጡ ተወስኖ ለደብዳቢው 4000 ብር እንዲከፍል የዋስ መብት ነው የተሰጠው። አንድ ሰው ሳይሆን 156 ሰው ነው ተይዞ ፖሊስ ጣቢያ የገባው። ተቋሙን ዛሬ ብትሄዱ ቁልፍ የለውም፣ 1 ጠባቂ የለውም፣ 2 ፖሊሶች ናቸው የሚጠብቁት፣ ውስጥ መግባት አይችሉም። ዛሬም ቁልፍ የለውም፣ ዛሬም ጭምር ጠባቂ የለውም። የደረስንበት ቦታ አሁን ከምናወራው በላይ ስለሆነ ሌላ እልቂት ሳይፈጠር ደም ሳይፋሰስ የተባለው ተግባራዊ የሆነ ስለሆነ መንግስት በትክክለኛው ቆሞ ጥፋት ካለን በጥፋታችን ይቅጣል፣ ስርዓትና ደንብን ያስከብር። አመሰግናለሁ። ሰላም አለይኩም። ከዛ ያፈነገጠ አካል ደግሞ ሀገሪቷ በራሷ ብቻ ሳይሆን
ውስጧ ያለው አዎንታዊም ይሁን አሉታዊ ጉዳዮች በጂኦ ፖለቲካ ዙሪያ ያለው በጂኦግራፊካል እንትኑስ ማዕቀፍ ውስጥ የሚፈጥረው ችግር እንዳለ ስለሚታወቅ ህግና ህግ መመሪያና መመሪያ በጣታቸው የፈረሙበትን ነገር የመፈጸምና ያንን የማስተግበር ግዴታ መንግስትም ደግሞ ይሄንን ስለሚያውቅ በዛ መሄድ ይኖርበታል። ከዚህ ባሻገር መጨረሻ ላይ ባለፈው መንግስት በ3 ዓመታት የሪፎርም ሂደት ውስጥ የሰራቸውን ስራዎች ዞረን ተመልክተናል። በዚያ ሂደት ውስጥ ሀገርን ሊያኮራ የሚችል አንገትን ቀና ሊያደርግ የሚችል በአጭር ጊዜ ውስጥ የተሰሩ ታላላቅ የሆኑ ጉዳዮችን አይተናል። እኛ ግን በተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ ፕሬዝዳንትነት ለ6 ወር የተሰጠው የመጅሊስ ሂደት 3 ዓመት ቆይቶ የሙስሊሙን አንድነት አላስጠበቀም። የተፈረሙበት ሰነዶችን ደግሞ ተግባራዊ እንዲሆኑ አላደረገም። ይህንን ቅድም የጠቀስኳቸው የመንግስት ኃላፊዎች አይተውታል፣ በግላቸውም ተገርመዋል፣ ደንግጠዋል ያለውን ሁኔታ። እስካሁን ግን ህግና ህግን ተግባራዊ ለማድረግ አልቻሉም። ስለዚህ መንግስትም እንደ መንግስት ፓርላማ ራሱ የሚያወጣውን ህግ ፓርላማ ሊያስፈጽም አይችልም። ፓርላማ ወደ መሬት ሊያወርደው አይችልም። አስፈጻሚ አካል አለ። ፓርላማ ህግ ያወጣል፣ ህግ የሚተረጉምና ህግ የሚያስፈጽም አካል አለ። ከዚህ ከመጅሊሱ ጋር በተያያዘ ህግና ህግን ተከትሎ ተቋማዊ አሰራርን ተከትሎ የሄደው የትኛው ሂደት ነው የሚለው በደንብ መታየት አለበት። ከዚህ አንጻር ሲታይ እዚህ ያለነው ሁለት ወገኖች አይደለንም። አንዱ ወገን ህግና ስርዓትን ደንብን ተከትሎ መመሪያን ተከትሎ የሄደ ሁለቱንም የያዘ አሁን ሁለት ወገን ተብሎ የሚጠቀሰው ሶፊ ሰለፊ የሚባለው በአንድ ወገን የመጣ ነው። ሶፊይም ሰለፊይም አንድ ላይ ሆነን በህግና በደንብ የሄድን ነው። በመጨረሻ ለማሳጠር ያህል እርሶ ጋር እዚህ በተቀመጥንበት እርሶ ያስቀመጡት አንድ ነገር አለ። ያም ምንድነው? ጉዳዩ የእናንተ ነው። መንግስት ጣልቃ አይገባበትም። ይህንን ጉዳይ ቁጭ ብላችሁ አውርታችሁ ከተስማማችሁ በኮንሰንሰስ እገሌ መሪያችን ነው ብላችሁ ስጡ። ካልተስማማችሁ ደግሞ በድምጽ ብልጫ እገሌ መሪያችን ነው ብላችሁ ስጡን። ያ መሪ ተቀዳሚ ሙፍቲ ኢድሪስ ሼህ ዑመር ኢድሪስ ሊሆኑ ይችላሉ። ያ መሪ ቃል በቃል ነው የምጠቅሰው እርሱ ያሉትን ሼህ ጣሃ ሊሆኑ ይችላሉ። ያ መሪ ጫላ ሊሆን ይችላል። እናንተ ብቻ በኮንሰንሰስ ወይንም ደግሞ በድምጽ ብልጫ ህግና ስርዓቱን ጠብቃችሁ ስጡን ብላችኋል። እኛ በዛ ደረጃ ተሰብስበን ህግና ስርዓቱን ጠብቀን የሰላም ሚኒስቴር እየታዘበ ጫላን መርጠናል። ስለዚህ ያ የመረጥነውን አካል መጅሊሱን እንዲረከብ ይደረግልን። በ3 ዓመት ሂደት ውስጥ ደግሞ መጅሊሱን ያከሸፈ አካል አለ፣ ግልጽ በግልጽ ስለምንነጋገር ያንን አካልም ደግሞ ይነሳልን አንፈልገውም አይደለም የተባለው። በ3 ዓመት ሂደት ውስጥ አስፈላጊ የሆነ የህዝበ ሙስሊሙን ከፍታ የሚመጥን ውጤት ስላላስገኛችሁ የሚመጥናችሁ ቦታ የፈትዋ ስለሆነ ተቀዳሚ ሙፍቲ ሀጂ ዑመር ኢድሪስ፣ ዶክተር ጄላን፣ ሼክ መኑል ከሪም እንዲሁም ደግሞ ዶክተር ሼክ መሐመድ ሐሚዲን በፈትዋ ተመድባችኋል። ይሄም ዘርፍ ከፍተኛ የሆነ ፍላጎት የሚያስፈልገው ስለሆነ እዚህ ጋር ስሩ ተብሏል። አይ አንለቅም የሚባል ነገር ተገቢ አይደለም። ይህ ህግና ስርዓት ያለበት ሀገር ነው። ስለዚህ መንግስት የሚጠበቅበትና እስካሁን ያላደረገው ምናልባት ይሄን ያላደረገበት ምክንያት እኛ ተስማምተን የመንግስት አስፈጻሚነት ሳያስፈልግ ተፈጻሚ ይሆናል ብሎ ሊሆን ይችላል። አሁን ግን ያ ስላልሆነ ህግ፣ ደንብ፣ ስርዓት። እሺ እርሶ ቀጥሉ። አመሰግናለሁ ጠቅላይ ሚኒስትር። እኔ ብዙም የምለውም ነገር የለም። አጭር ነገርና አጭር ብቻ ለመናገር የምፈልገው ይሄ መንግስት ላደረገልን ለሙስሊሙ ላደረገው ውለታ ቀድሜ ማመስገን እፈልጋለሁ። ምክንያቱም ህግ እንዲወጣልን አድርጎልናል። ይህንን ህግ እንዲወጣልን ብዙ አባቶች አባቶቻችን በጣም ብዙ ደክመው ለፍተው ብዙ ተንገላተውበታል። ይሄ ህግ ከወጣ በኋላ ወደ አንድነት ሙስሊሙ እንዲመጣ የተደረገው ጥረት ከፍተኛ ነው። ጥሩ ነገሮች ተደርገው በአንድነት መጅሊሱ የነበረው አወቃቀር ተዋቅሮ እስከ ተወሰነ አሁን ልዩነት አለ እስከሚባል ጊዜ ድረስ ሄዷል። አንድነት የሚለው ነገር
ጥሩ ነው። በዚህ ደረጃ ላይ ተደርሷል። ህግ አለ። ህጉን ተመርኩዞ ደግሞ መፈጸም የሚገባቸው ነገሮች በሂደት መፈጸም የሚገባቸው ነገሮች ሊኖሩ ይገባል ብዬ ነው ማምነው። አሁን አገራችን በተለይ ያለችበትን ሁኔታ ደግሞ ሁላችንም በተለይ ሙስሊሙ ይህን እድል ይህን ህግ እንኳን እንድናገኝ ያደረገን መንግስት ከጎኑ ልንቆም ይገባል ብዬ አስባለሁ። ስለዚህ ያለንን ልዩነት አጥበን መሄድና መደረግ የሚገባውን ነገር በሰከነ በተረጋጋ መንፈስ አስበነው። ምክንያቱም አንድነት የሚለውን ነገር አሁን ልዩነት አለን የሚለውን ነገር ለኔ መቼም ሊዋጠኝ የሚችል ነገር አለ። ልዩነት አለን ከተባለ ገና ሸራተን ላይ ነበር መቆም የነበረበት ይሄ ጉዳይ። እኔ በግል ብዙ ወንድሞችን አገኝ ነበረ፣ በግል እናገር ነበር። ይሄ እንዴት ሆኖ አንድነት የሚለውን ነገር ልታመጡ ትችላላችሁ የሚለውን ነገር ስጋት ነበረኝ ማለት ነው። አሁን ደግሞ ይሄን ያህል 3 ዓመት 4 ዓመት ጊዜው ሄዶ ከዛ በኋላ ልዩነት አለን የሚለውን ነገር ተቀባይነት ሊኖረው አይገባም ብዬ ነው የማስበው። መሄድ በሚገባው ህግ ወጥቷል። በህጉ መሄድ በሚገባው መሰረት የሀገራችን ተጨባጭ ሁኔታም ደግሞ ግንዛቤ ውስጥ በማስገባት ነገሮቹ የሚረጋጉበትና መፍትሄ የሚገኝበትን ነገር ከሁለቱም ወገን ተወያይቶ መፍትሄ ማግኘት የተሻለና ውጤት ያለው ነገር ይሆናል ብዬ አስባለሁ። መጀመሪያ ሙስሊም አንድ ነበር፣ ልዩነት የለውም በውስጡ የሚል ሀሳብ አንድ ጊዜ ስልጤውን ሀላባ አንስቼ በጣም አኩርፋችሁ ነበር፣ በጣም ተቆጥታችሁ ነበር። እንዴት እንደዛ ይላል ብላችሁ። ግን እውነት ነው። እውነት የሚያደርገው መጀመሪያ ሪፎርም ሲመጣ ሙፍቲ እኔ ነኝ ለምኛ ያመጣኋቸው 3 ልጆች አናገርኩ፣ ወጣቶች እና አቡበከር እንዳላጠፋ ስማቸውን አቡበከር አለበት፣ ሌሎችም አሉ። እነዚህ በድምጻችን ሲሰማ የታሰሩ ልጆች ማለት ነው። ወጣቶቹ አናገርኳቸው፣ ያለውን የመጅሊስ ችግር አነሱልኝ። በሉ ከናንተ 3 ትወክላላችሁ፣ ከመጅሊስ ወገን 3 ይወከላል፣ ገለልተኛ 3 ይወከላል አልኳቸው። 3 ሰው ወከሉ። እነሱ ደግሞ የመጅሊስ ያገኘዋቸው እነ መሐመድ አሚን፣ እነሱም ጋር ተነጋገርን። 3 ሰው ወከሉ። የነ መሐመድ አሚን ግሩፕና የነ አቡበከር ግሩፕ ሁለቱም እኩል በጋራ ሙፍቲ አባታችን ናቸው፣ ገለልተኛ ናቸው። ሙፍቲ ብቻ አይደሉም፣ 1 2 እድሪስም ነበር። የለም እድሪስ ዛሬ ተጠራም 2 ምሁራን እድሪስና ሌላም ዶክተር፣ እነዚህ ጨምረን እንወያይ ተባለ። ስለዚህ ችግሩ ነበር ያኔ አዲስ አይደለም ማለት ነው። ሙፍቲ መጡ። አይ እኔ ይቅርብኝ፣ እኔ ብዙ መከራ አይቻለሁ፣ አሁን በቃኝ አሉ። አይ እንዲያግዙኝ ስለምፈልግ በመከራ ውስጥ አልፈው አብረን እንሰራለን ይቆዩ አልኳቸው። አይደል ሙፍቲ? ከዛ 9 ሰዎች ያው መንፈሱ እንደዚህ ነው፣ ግን አብዛኛው በጣም ጥሩ እየተስማሙ እየተወያዩ እየተስማሙ ሄዱ። መጨረሻ አካባቢ ጥቂት ጊዜ ሲቀረን አሁን ቅድም እርሶ ያነሱት 2-3 ፖይንት ልዩነት ተፈጠረ። በአብዛኛው ተስማምተው በተወሰነ ፖይንት አልተስማማንምና አንድነቱ ስለማያዋጣ ይቅርብን የሚል ሀሳብ ተነሳ። አይ አንድነቱ የማያዋጣችሁ ከሆነና የማትችሉ ከሆነ እዛ ሄዳችሁ ከፋፍሉ። እኔ ሙስሊም አልከፋፍልም። እኔ የማውቀው ሙስሊም አንድ ነው። ይሄ ደግሞ ወስዋስ ነው። ይሄን ረጋ ብላችሁ ፍቱ እንጂ ስብሰባውን ተነስቼ አኩርፌ ስነሳ እነ ሙፍቲን ተው ብለው ተቆጥተው እና አቡበከርም እሺ ተዋል። ከዛ በቃ ተስማማንና ግድ የለም ሌላውን ዑለማዎች ቀስ እያሉ ያዩታል። አሁን ግን ጉባኤ ጠርተን ከሁሉም ክልል ለጊዜው የሚኖሩ ሰዎች እንመርጣለን። ካንተ 2-3 ነገር እንፈልጋለን። አንደኛ አሁን ያለው መጅሊስ ስለማይቀጥል ደግሞ ካለ ጊዜው ስለሆነ እየወጣ ያለው መንግስት ምደባ ሰጥቶ ነገር ስሙዝ እንዲሆን ያድርግ። ለዚህ ነው መሐመድ አሚን ከውጭ ጋር የተመደበው ኤምባሲ። ትክክለኛው የኢስላም የመጅሊስ ኃላፊ መሐመድ አሚን ነው። ግሬታ እንዳይገባችሁ እዚህ ውስጥ
ጠርቼ ግድ የለም እኔ መድባለሁ ሙስሊም አንድ መሆን አለበት አልኩ። እሱም አላህ ይስጠው ደግ ሰው ነው፣ እሺ አለ። አንደኛው ይሄ ነው። ሁለተኛው ሙስሊም እስካሁን 1000 ዓመት ኖሮ ኢትዮጵያ ውስጥ ህግ የለውም፣ በአዋጅ አይታወቅም፣ እንደ ማንኛውም እንደ ማህበር ነው የሚታሰበው የሚል ሀሳብ ተነሳ። ይሄም ትክክል አይደለም። ሙስሊም ኢትዮጵያ ውስጥ ቁጥሩ ብቻ ሳይሆን ጥንታዊ ታሪክ ስላለው በአዋጅ በህግ እናወጣለን። ይሄን ያስተካክላለሁ። 2 ሶስተኛ ባንክ የለንም ተቸገርን እና ሙስሊም ባንክ ያስፈልገዋል፣ የኛ ሃይማኖታችን አይፈቅድም በዛ ለመገልገል አሉ። አይ በነበረው ባንክ የእናንተን ሃይማኖት የማይቀርን አሰራር አለ፣ ግን እናንተ አንድ ከሆናችሁ ባንክም ፈቅዳለሁ። 3 አይደለም። 4ኛ መሬት ነው። ታስታውሱ ከሆነ ሚሊኒየም አዳራሽ የመጣው ጊዜ እኔ መሬት ስለነበረው ቡራዩ ነው። ቡራዩ ከዚህ ቀደም ጠይቃችሁ ያልተፈቀደ ቦታ ነበር፣ ታስታውሳላችሁ። እሱን ለማስፈቀድ ነበር እኔ የተስማማሁት፣ ሞክራለሁ ያልኳችሁ። ግን ቆይቶና አቡበከርም እነ ሙፍቲም በጣም በቃ የመሬት ጉዳይ አነሱ። እኔም ደግሞ እውነት ለመናገር ትልቅ መስጂድ ቢኖር አዲስ አበባ ውስጥ ጥሩ ስለሆነ አቡበከርን ጠርቼ በመኪና እየነዳሁ ማለት ነው እየነዳው ቦታ ፈልገን አፍሪካ ህብረት ጋር ቦታ አግኝተን ለከንቲባው እዚህ ቦታ ስጣቸው ራሴ እየነዳው። በኋላ እናንተ ምንድነው መሬት አናመሰግንም ምናምን ብላችሁ እንደፎከራችሁት አይደለም፣ ራሴ እየነዳው ማለት ነው። አላህ አቡበከር እዚህ ለምንድነው ጥሩ ነገር ቢሰራ እዛ ለሁላችንም ጥሩ ስለሆነ መሬት ተሰጠ። በኋላ ባለፈው ረመዳን ይሄኛው አይደለም አምና ረመዳን ትንሽ ደግሞ ጉምጉም ተፈጠረ። እዚህ ኢፍጣር ካደረግን በኋላ ሙፍቲ ቤት ሄጄ እግራቸው ላይ ወድቄ ስሜ እባክዎትን ሙፍቲ እርሶ እያሉ በህይወት እንዳይከፋፈል ሙስሊም፣ እኔ ጠቅላይ ሚኒስትር ነኝ እኮ አላልኩም፣ የኔ ሙፍቲ ናቸው አባቴ ናቸው ብዬ እግራቸውን ስሜ ለመንኩ። ሙፍቲን ደግሞ ይዤ ዶክተር ጄላን ቤት ሄድኩኝ። ሄጄ ደግሞ እሳቸው እግር ስሜ እባክዎትን እርሶ እያሉ። እኔ ግን እንደ አባት ስለማያችሁ የእናንተ መጣላት መሰዳደብ ምናምን ደስ ስለማይለኝ ለምን ራሴ ተቆጥቼ ለምኛ እንዳላደርጋቸው ሀቅ አለብኝ የተወሰነ በሚል ነው። ከዛ ትንሽ ደግሞ ረገብ አለ ጉዳዩ። ሙፍቲና ዶክተር ጄላን ተገናኙ፣ አብሮ አፈጠሩ። ትንሽ ጊዜ ረገብ አለ። ሙፍቲ ጋም እውነት ለመናገር ከመጀመሪያው ጀምሮ ብዙ ጥረት አድርገዋል። ሙፍቲ አሁን በቀደም በመናገራቸው ሳይሆን ብዙ ጥረት አድርገዋል አንድ እንዲሆን። ዶክተር ጄላንም ብዙ ትግስት አድርገዋል። ሁለቱን ለብቻ እናግሬያለሁ ደግሞ እኔ እንደገና ጠርቼ፣ ግን ወስዋሶች አሉ እየዞሩ በቃ ሁሉን የሚጠብጡ አላማም እንደሆነ ባይገባኝም ማለት ነው። ለሙፍቲ ለዶክተር ጄላን ለእናንተ መንገር እንፈልገው ባለፈው ያልኳችሁ ይሄ ሙስሊም መክፈል እንደዚህ አሁን እርሶ እንዳነሱት ቀላል ቢሆን ምን ችግር አለው? ግን ቀላል አይደለም። ታባላላችሁ ሙስሊም በመስጂድ በምንጣፍ በስፒከር በስጋጃ ማትደባደቡበት ነገር የለም። አሁን እንደምትናገሩት ቀላል ጉዳይ አይደለም። እነዚህ ብሎ ሙስሊም እየተደባደበ ሁሉ ጊዜ እዚህ ቦታ 10 ሰለፊ ካለ 100 ያለበት እያሸነፈው እዛ ጋር ደግሞ ሁሉ ጋር እኩል ስላልሆነ ማለት ነው። በቃ እናንተ ደግሞ ለቀስተኛ እንትና ተገደለ እንትና ታሰረ እያላችሁ ትኖራላችሁ። እናንተ እድሜያችሁ ያርጅቷል። በዚህ እድሜ ለምንድን ነው ይሄን የምታዩት? እናንተ ጉዳችሁ ሁሉ ጊዜ ውጪ ነው። ሙስሊምን ታዋርዳላችሁ። በውስጥ ተነጋግራችሁ በራችሁን ዘግታችሁ በውጭ መደበቅ አትችሉም ብዬ ተቋም አታፍርሱ አልኩ። ተቋም አታፍርሱ ማለት ለእናንተ ቀላል ይመስላችኋል? ሙስሊም 1000 ዓመት ከነ ድካሙም ቢሆን መጅሊስ እያለ ኖሯል። 1000 2000 ዓመት። አሁን ቀላል መስሏችሁ ካፈራረሳችሁት በየሳምንቱ አሁን እናንተ አንድ ነን የምትሉትም ትበተናላችሁ። ይበተናል፣ ታዩታላችሁ። ሰው ስልጣን ይወዳል። ሰው ስልጣን ይወዳል። እየወጣ ግሩፕ መፍጠር ይወዳል እንጂ ለአላህና ለዲን ከሆነማ ምንም አያስፈልግም እስላም መክፈል። ለግል ጥቅማችሁ ብላችሁ ነው እንጂ ለአላህና ለዲን ከሆነማ ለምን ተከፋፈላላችሁ? ከናንተ በላይ ፎቶሊላ የሚያውቅ የለም። ከናንተ በላይ የተበደለ መተው የሚያውቅ የሚያስተምር የለም። ሙስሊም ማለት እኮ የሰላም እምነት ማለት ነው።
ችግር ካለ አሁን አቡበከር ካበላሸ ምን ችግር አለው? ጉልበት ስሙ ሙፍቲ ይቅርታ ያደርጉለታል። ግዴታ እኮ ነው ፎቶ ማለት ግዴታ አይደለም። ምን ችግር አለው? ሙፍቲ ካጠፉ ደግሞ ይቅርታ ይጠይቃሉ። ምን ችግር አለው? እዚህ ውስጥ ያለ ሰው ሁሉ እኮ ገና ይቅርታ ጠይቆ እኮ ነው ጀነት የሚወርሰው እንጂ በሰራው ነው እንዴ? ታዲያ በየቀኑ ለምንድን ነው በየሰዓቱ እኮ የምታደርጉት እኮ ስህተት ስላለ ነው እንጂ ሚስባህ ይዞ ሰው ቀኑን ሙሉ ታዲያ ለምንድን ነው? ችግር ባይኖር ነው። እና እናንተ ጋር ያለው በሽታ የምታስተምሩትን ዲን የቀራችሁትን የምታስተምሩትን ዲን መኖር አለመቻል ነው። በእኛ በኩል ብዙ ከሳችኋል፣ ግን መንግስት ለሙስሊም ቃል የገባው አንድ የቀረ ነገር የለም። ቅድም እንዳነሳሁት ቃል የገባነውን በሙሉ ፈጽመናል። ወደፊትም ሙስሊምን የሚረዳ የሚያግዝ ነገር ካለ በእኛ በኩል ዝግጁ ነን። ሙፍቲ እኮ ተናግረዋል። እዚህ ቤት ኢፍጣር ተጠርቶ ጀማዓ ሰላት ስትሰግዱ ከዚህ ቀደም ባለስላሴ ጊዜ ኢድ ደርሶብናል ብለን እሳቸውን ለማስታወስ መተንበር ላይ እንቆማለን ብለዋል። መቼም እንደናንተ ብዙ መንግስት ብዬ ባልፎክርም እኔ ከመጣው ጊዜ ጀምሮ ኢትዮጵያ ውስጥ ያለ መንግስት ቤተ መንግስት ነውና ጀማዓ ሰላት ሰግዳችሁ አብረን እናፍጥር ማንም ብሏቸው አያውቅም። ማንም ብሏቸው አያውቅም። በቀደም ስንወያይ ጎንደር ላይ ሙስሊም ተገደለ አላችሁ። ግድ የለም እኛም ስራችንን እንሰራለን እናንተም እናያችኋለን አልኳችሁ። ወር ሞልቷል፣ አልሰራንም ስራችን። እኛ ምን ያክል በእኛ በኩል የምንገባላችሁን ቃል እንደምንፈጽምና በእናንተ በኩል ደግሞ በእልህ በስሜት በቁጣ እልህና እስልምና ብሎ አይሄድም። ሰብር ነው የምታስቀሩት፣ ሰብር ነው። ያው ባለፈው አንስቼዋለሁ። ረሱልን በመጨረሻ ሰዓት ከፍተኛው ጂሃድ ይቀራል፣ ያም ጂሃድ በራስ ላይ መውጣት ነው ያሉት። እናንተም ጂሃድ በራሳችሁ ላይ አውጡ። እናንተ ቦርድ ካልሆናችሁ እስላም ይበተናል። እናንተ መጅሊስ ካልሆናችሁ እስላም ይበተናል። ፈቃ እዚህ ቤት ያላችሁ ሰዎች ብቻ እስላም እንደምትወስኑ የምታስቡት ይሄ ጥሩ አይደለም። የኢትዮጵያ ሙስሊም መከፈል ከፈለገ መውጣት ከፈለገ ከሙስሊም እኮ ሰው ወጥቶ ጴንጤ ይሆናል። ተከለክላላችሁ እንዴ? አትከለክሉ። እንኳን አሉ እኮ የወጡ ሰዎች። ከሙስሊም ሰው ወጥቶ ኦርቶዶክስ ይሆናል በግሉ፣ ከኦርቶዶክስ ወጥቶ ሙስሊም ይሆናል። ምን ችግር አለው? ሙስሊም ግን አታፍርሱት። በግል ያልተመቸው ሰው ካለ ጥሎ ይሄድ። አይ በጋራ ካላፈረስን ካላችሁ ግን ምንም አትጠቀሙም። እዚህ ያላችሁ ሰዎች አብዛኛዎቻችሁ ጨርሳችኋል። ጥቂት ጊዜ ነው። ታሪክ ታበላሻላችሁ። ይሄ እኔ በግልጽ ማወቅ የሚገባቸው ነገር ሙፍቲና ዶክተር ጄላን እንደ አባቴ ከማየት ውጪ ምንም አይነት የተለየ ነገር፣ ሁለቱም ወዳቸዋለሁ፣ አከብራቸዋለሁ። የተለየ ስሜት የለኝም። ግን አንድ ብትሆኑ ለኢትዮጵያ ኩራት ትሆናላችሁ። ደግሞ ትችላላችሁ። በቁጥራችሁም በዲናችሁም ከማንም እንኳን አታንሱም። በሄድንበት ዓለም ኮርተን የምንናገርባቸው አባቶች መሆን ትችሉ ነበር። ግን ያው ዱንያ በጣም መጥፎ ነው። ዱንያ በጣም መጥፎ ነው። የሚያጣላችሁ ኮብራ፣ የሚያጣላችሁ ቢሮ ነው። እኔ መጨረሻ እምቢ ስትሉ ለእስላም ወጥቼ እናገራለሁ። በኮብራ ነው የሚፋጁት፣ ለዲን አይደለም ብዬ ቅድም ያነሳኋቸውን አንድ በአንድ ለህዝቡ እናገራለሁ። ችግር የለም። ማስረጃም ስላለኝ የሚያጣላችሁ ጉዳይ ማስረጃውን ሁሉ አውጥቼ የምናገረው እንጂ አሁን ምሳሌ ሙፍቲ ተናደው ከተቆጡ አቡበከር ለምን ዝም አይልም? አቡበከር ድንገት አኩርፎ ከተናገረ ለሙፍቲ ጆሮ ቆንጥጠው ተው በቃ ልጅ እንደዛ አይባልም አይልም። ለምን ሰው ይሰማችኋል? እናንተን ውጪ በሶሻል ሚዲያ ሙስሊም ያልሆኑ ሰዎች እናንተን እያባሉ እንዲውሉ ያረጋችሁት እናንተ ናችሁ። የሙስሊምን ክብር ዝቅ ያረጋችሁት እናንተ ናችሁ። የኛንም ልምምጥ የኛንም እናንተን መለማመጥ 10 ጊዜ ባካችሁ ማለት ተናግረዋል አባታችን በኦሮምኛ ያሉት። አንደኛ ወደ ኋላ አትመልሱን፣ ወደ ኋላ መመለስ አንፈልግም። ሁለተኛ ደግሞ መንግስት አይንም ጆሮም አለው ታውቃላችሁ። እኛን አንዳርጋችሁ ማስተካከል አያቅታችሁም ብሎ ነው በቀደም ምክር ሲመክሩ የነበሩትና ዋናው ነገር ወደ ኋላ የማይመልስ ጉዳይ የሚፈጠረው ወደ ኋላም ከተገኘ ነው። ወደ ኋላም ከተገኘ ነው። ወደ ኋላም የከፋ ሊሆን ይችላል። አሁን እየሆነ ያለው ነገር ኢትዮጵያ ውስጥ
ወደ ኋላ የሚቻል አይደለም፣ ከዛ በላይ ነው። እና እኔ ብዙ ጊዜ ትፈታላችሁ ሰብር አድርጉ ያልኩበት ምክንያት ስትሰክኑ ያው ብዙ ነገር ስለምታውቁ አትፈልጉትም ብዬ ነው። በእናንተ ስህተት ብዙ ልጆች የሚለምኑባት ሀገር፣ በእናንተ ስህተት የምንበታተን